ኢትዮጵያ በሩብ ዓመት ውስጥ ብቻ ከጥይት ሽያጭ 30 ሚሊዮን ዶላር ገደማ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናገሩ። ኢትዮጵያ ባለፉት 3 ወራት ብቻ ለውጭ ሀገራት ከሸጠቻቸው ጥይቶች ከ30 ሚሊዮን ዶላር ያላነሰ ገቢ ማግኘቷን ጠቅላይ ሚኒስትር አብይ አህመድ ተናግረዋል። ሀገሪቱ ለውጭ ሀገር ገበያ የሚቀርቡ ክላሽ፣ ስናይፐር፣ ብሬን፣ ዲሽቃ፣ ታንክና ሁሉንም አይነት መድፎች የማምረት አቅም ያለው ፋብሪካ መገንባቷንም አብይ አስታውቀዋል። ጠቅላይ ሚኒስትሩ ይህንን ያሉት በኦሮሚያ ክልል ምዕራብ ሸዋ ዞን በቶኮ ኩታዬ ወረዳ የሚገኘውን የሆሚቾ ጥይት ፋብሪካ ትናንት ረቡዕ የካቲት 26 2017 ዓ.ም በጎበኙበት ወቅት ነው። ጠቅላይ ሚኒስትር አብይ በዚህ ወቅት በሰጡት ገለጻ ከዚህ ቀደም ኢትዮጵያ ውስጥ በተወሰነ ደረጃ ጥይትና መሳሪያን የማምረት ሙከራዎች እንደነበሩ አስታውሰዋል። በ2015 ዓ.ም በአምቦ ከተማ አቅራቢያ የሚገኘው የሆሚቾ አሙኔሽን ኢንጂነሪንግ ኢንዱስትሪ ውስጥ ተከላው የተጀመረው ዘመናዊ ፋብሪካ 2 ዓመት ባልሞላ ጊዜ ውስጥ ጥይቶችንና የተለያዩ አይነት የጦር መሳሪያዎችን ወደ ማምረት መሸጋገሩን ጠቅላይ ሚኒስትሩ በዚሁ ተናግረዋል። በ2014 ዓ.ም ጥይት እንገዛ ነበር ያሉት ጠቅላይ ሚኒስትር አብይ እነዚህን አይነት ነገሮች ከመግዛት ወጥተን አምርተን ለሌሎች የምንሸጥ ሀገር መሆናችንና በጣም በአጭር ጊዜ ውስጥ ይሄ አቅም ተገንብቶ በማየቴ በጣም ከፍተኛ ክብርና ደስታ ይሰማኛል ሲሉ ስሜታቸውን አጋርተዋል። 3.2 ቢሊዮን ብር በላይ የታክስ ዕዳ ያለባቸው 62 ግብር ከፋዮች ከሀገር እንዳይወጡ የእግድ ትዕዛዝ ማስተላለፉን አዲስ አበባ ገቢዎች ቢሮ ገለጸ። ቢሮው ዛሬ የካቲት 27 ባወጣው መግለጫ ለከተማው ሊውል የሚገባ ከ3.2 ቢሊዮን ብር በላይ የግብር ዕዳ ያለባቸው 62 ግለሰቦች በተደጋጋሚ ጥሪ ቢደረግላቸውም ዕዳቸውን ለመክፈል ፈቃደኛ ለመሆናቸውን አስታውቀዋል። በዚህም ተቋሙ በተሰጠ ስልጣን መሰረት ግለሰቦቹ ከሀገር እንዳይወጡ ለፌዴራል የኢሚግሬሽንና ዜግነት አገልግሎት ዝርዝራቸውን ማስተላለፉን ገልጸዋል። ቢሮው በ2017 በጀት ዓመት የግብር ዕዳቸውን በአግባቡ ሳይወጡ የሚሰውሩ ግብር ከፋዮችን በአግባቡ በመከታተል ግዴታቸውን እንዲወጡ ለማስቻል የዕዳ ክትትልና አስተዳደር የሥራ ክፍልን በአዲስ መልክ በማደራጀት ወደ ተግባር ማስገባቱን ገልጾ በዚህም ባለፉት 6 ወራት ከ6.4 ቢሊዮን ብር በላይ ዕዳ ተሰብስቧል ብሏል። ኢትዮጵያ 6 የጭነት መርከቦችን ልትገዛ ነው። ኢትዮጵያ 6 አዳዲስ የጭነት መርከቦች ልትገዛ መሆኑን የኢትዮጵያ የባህር ትራንስፖርትና ሎጂስቲክስ አስታውቋል። ድርጅቱ ከ6ቱ መርከቦች 2ቱ በአጭር ጊዜ ውስጥ ተገዝተው ወደ አገልግሎት ለማስገባት እየተሰራ መሆኑን ገልጸዋል። 2ቱ አልትራማክስ የደረቅ ብትን ጭነት መርከቦች እንደሆኑና 62000 ቶን የመጫን አቅም እንዳላቸው ተገልጸዋል። ሌላኛው ኢትዮ ኮንቴነር ጫይ መርከቦች ደግሞ 3000 እስከ 4000 ኮንቴነር የመጫን አቅም እንዳለው ተመላክቷል። መርከቦቹ የሀገሪቱን የገቢ ወጪ ንግድ ከማሳደግ አኳያ ከፍተኛ ድርሻ እንዳላቸው ተጠቅሟል። የቀሪ 4 መርከቦች ግዢ በቀጣዮቹ ዓመታት እንደሚፈጸም ነው የተገለጸው። አሁን ላይ ኢትዮጵያ 10 መርከቦች ያሏት ሲሆን አንደኛውና አባይ 2 የተሰኘው መርከብ 62000 ቶን እንዲሁም ቀሪዎቹ ደግሞ ከ26000 እስከ 27000 ቶን የመጫን አቅም እንዳላቸው ተጠቁመዋል። አሜሪካው ፕሬዝዳንት ዶናልድ ትራምፕ ለፍልስጤሙ ሐማስ የመጨረሻ ነው ያሉትን ማስጠንቀቂያ አስተላለፉ። ፕሬዝዳንቱ በትሩዝ ሶሻል ማህበራዊ ትስስር ገጻቸው ላይ ባሰፈሩት ዘለግ ያለ መልእክት ሐማስ 2 ምርጫ እንዳለው ጠቁመዋል። ሁሉንም በጋዛ የሚገኙ ታጋቾች መልቀቅ አሊያም መጥፋት። ሁሉንም ታጋቾች ለአሁኑ ልቀቁ፣ በሌላ ጊዜም አይደለም። የገደላችኋቸውን ታጋቾች አስክሬንም በፍጥነት መልሱ፣ ይህ ካልሆነ ግን ያከትምላችኋል ነው ያሉት። ትራምፕ በቅርቡ በእስራኤልና ሐማስ የተኩስ አቁም ስምምነት የተለቀቁ 8 ታጋቾችን ትላንት በዋይት ሃውስ አግኝተዋል። ፕሬዝዳንቱ ከታጋቾቹ ጋር ከተገናኙ ከጥቂት ሰዓታት በኋላም ዋይት ሃውስ ከሐማስ ጋር አሜሪካዊ ታጋቾች በሚለቀቁበት ሁኔታ በቀጥታ መምከሩን አረጋግጠዋል። የትራምፕ ማስጠንቀቂያ እስራኤል በጋዛ ዳግም ጦርነት እንድትጀምር ፍቃዳቸውን ያሳዩበት ነው ተብሏል። እስራኤል ስራዋን እንድታጠናቀቅ የፈለገችውን ሁሉ እየላኩላት ነው የሚለውን ካልፈጸማችሁ የትኛውም የሐማስ አባል ደህንነት አደጋ ላይ ነው ሲሉም አስጠንቅቀዋል። የፍልስጤሙ ቡድን ተዋጊዎች ከጋዛ ለቀው በመውጣት ራሳቸውን የማትረፍ ዕድል እንዳላቸውም ነው የመጨረሻ ባሉት የማሳሰቢያ መልእክታቸው ላይ ያሰፈሩት። የ78 ዓመቱ ፕሬዝዳንት ለጋዛ ነዋሪዎችም ተመሳሳይ መልእክት ልከዋል። የጋዛ ህዝቦች ውብ መጻኢ ከፊታችሁ አለ፣ ግን ታጋቾችን ይዛችሁ አይደለም ይህን የምታዩት። ይህን የምታደርጉ ከሆነ ሟች ናችሁ። የብልህ ውሳኔ ወስኑ። ሁሉንም ታጋቾችን ልቀቁ፣ ካልሆነ ግን ከባድ ዋጋ ትከፍላላችሁ ብለዋል። ትራምፕ ለሐማስም ሆነ ለጋዛ ነዋሪዎች ያስተላለፉት ተመሳሳይ መልእክት ሰርጡን ሙሉ በሙሉ ተቆጣጥረው ለማልማት ለያዙት እቅድ ተፈጻሚነት ቁርጠኛ መሆናቸውን ለማመላከት መሆኑን በርካቶች እየተናገሩ ይገኛሉ።